ድንግል ትንሣኤሽን እስከምናይ ድረስ ገብተናል ሱባኤ በአንድነት በመንፈስ። ጾመ ፍልሰታ ለማርያም። ፍልሰታ ማለት ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን ከአንድ ቦታ ወደ ሌላ ቦታ ማዛወር፣ የነበሩበትን ሀገር ለቆ ወደ ሌላ ሀገር መሰደድ መፍለስ ማለት ነው። ጾመ ፍልሰታ ሲባል የእመቤታችን ሥጋ ከጌቴሰማኒ ወደ ገነት መፍለስን በኋላም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ኖራ በሞት ከተለየች በኋላ እንደ አንድ ልጇ ሞት መነሳቷንና እርገቷን ያዩ ዘንድ ሐዋርያት ከነሐሴ 1 ቀን እስከ 16 የጾሙት ጾም ነው። ጾመ ፍልሰታ ከሰባቱ አበይት አጽዋማት አንዱ ሆኖ በቀኖና እንዲሁም ከተወሰነበት ጊዜ ጀምሮ ምዕመናን ይጾሙታል። እመቤታችን በ5485 ዓመተ ዓለም ከአባቷ ከኢያቄምና ከእናቷ ከሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጽዓት እንደተወለደች የቤተክርስቲያን ታሪክ በሰፊው ያስረዳል። በጾም በጸሎት ባስተብቋት የተገኘች ናት። ንጽሕት በመሆኗም ማህደረ እግዚአብሔር ሆናለች። እመቤታችን ከእናትና ከአባቷ ዘንድ 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ 33 ዓመት ከ3 ወር፣ ከዮሐንስ ወልደ ነጎድጓድ ዘንድ 14 ዓመት ከ9 ወር፣ ጠቅላላ ድምር 64 ዓመት ሲሆናት ጥር 21 ቀን በ49 ዓመተ ምህረት ከዚህ ዓለም በሞት ተለይታለች። ነቢያት አስቀድመው ስለ እመቤታችን ዕረፍትና ትንሣኤ በምስጢር ተናግረዋል። ነብዩ ዳዊት በመዝሙር 136 ቁጥር 8 አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሏል። ፈጣሪ ሆይ ምዕመናንን ወደምታሳርፍበት ወደ መንግሥተ ሰማያት የመቅደስህን ታቦት ድንግል ማርያምን ይዘህ ተነስ ሲል ነው። ይህም የእመቤታችን እንደ ልጇ ትንሣኤ መነሳቷን የሚያመላክት ነው። ታቦት ያላትም ማደሪያ ስለሆነች ነው። ጠቢቡ ሰለሞን ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ እንደረሰ የቀረ ቃል በምድራችን ተሰማ፣ በለሱ ጎመራ ወይኖቹም አበቡ መዓዛቸውንም ሰጡ፣ ወዳጄ ሆይ ተነሽ ውበቴ ሆይ ነይ ሲል ስለ እመቤታችን ምሳሌ ተናግሯል። ወዳጁን ውበቱን ተነሽ ነይ እያለ የተጣራው ኢየሱስ ክርስቶስን ነው። ተጠሪዋም እመቤታችን ናት። እነሆ ክረምት አለፈ ማለት በስደት በአይሁድ የዘወትር ጠላትነት በልጇ መከራና ስቅላት ስምዖን በቤተ መቅደስ እንደተናገረው ልቧ በሐዘን ሰይፍ የተከፈለበት በሐዘን ፍላጻ የተወጋበት የመከራ ክረምት አልፎ የክርስቶስ ሕማሙ ሞቱ ቤዛነቱ ተፈጽሟል። ትንሣኤው በምድር ላይ ተገልጧል፣ ተሰብኳል ማለት ነው። በምድራችን አበባ ታይቷል ማለት የሐዋርያት ድምጽ በምድር ሁሉ ደርሷል ማለት ነው። ነብዩ ዳዊት ድምጻቸውን ወደ ምድር ሁሉ ቃላቸውንም እስከ ዓለም ዳርቻ ወጣ ብሎ ስለ ሐዋርያት የተናገረው በዓለም ያለው መከራና ስደት ሲገልጽ ነው። መዝሙር 18 ቁጥር 4 የዜማም ጊዜ ደረሰ ያለው የመከራን ጊዜ ነው። ሸለቆዎች በእህል ተሸፈኑ፣ በደስታ ይጮሃሉ ይዘምራሉ ተብሏል። መዝሙር 14 ቁጥር 13 የመከር ጊዜ ደረሰ የተባለው መከር የፍሬ ጊዜ በመሆኑ ክርስትና ፈርቷል ማለት ነው። በለሱ ጎመራ ማለት ደግሞ በጎ ምግባር ፍሬ ሳያፈሩ የነበሩ ሰዎች በጎ ምግባር መስራት መጀመራቸውን የሚያሳይ ነው። በመጨረሻም ወይናችን አብበዋል መዓዛቸውን ሰጥተዋል እንደተባለ በመላው ዓለም አብያተ ክርስቲያናት በሃይማኖት ማበብ መዓዛ ምግባራቸውን ማቅረብ ከጀመሩ በኋላ እመቤታችን አረፈች። እመቤታችን ጥር 21 ቀን ዕረፍት በሆነበት ዕለት ሐዋርያት የእመቤታችንን ሥጋ ለማሳረፍ ወደ ጌቴሰማኒ መካነ ዕረፍት ይዘው ሲሄዱ አይሁድ በቅናት መንፈስ ተነስተው ቀድሞ ልጇን በ3ኛው ቀን ከሙታን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ እንደገናም ተመልሶ ይህንን ዓለም ለማሳለፍ ይመጣል እያሉ በማስተማር ሕዝቡን ፈጽመው ወስደውታል። አሁን ደግሞ ዝም ብለን ብንተዋት እርሷንም እንደ ልጇ ተነሳች አረገች እያሉ በማስተማር ሲያውኩ ሊኖሩ አይደለምን? ኑ ተሰብሰቡና በእሳትና ቃጥራ ብለው ተማክረው መጠው ከመካከላቸው ታውፋንያ የተባለ ጎበዝ አይሁዳዊ ተመርጦ ሄዶ የእመቤታችንን ሥጋ የተሸከሙትን አልጋ ሽንኮር ያዘ። የአልጋውን ሽንኮር በያዘ ጊዜ የእግዚአብሔር መልአክ በእሳት ሰይፍ 2 እጁን ስለቆረጣቸው ከአልጋው ሽንኮር ላይ ተንጠልጥለው ቀሩ። ታውፋንያ በፈጸመው ድርጊት ተጸጽቶ ወደ እመቤታችን ስለተማጸነ በህቡ ተአምር የተቆረጡት እጆቹ እንደ ቀድሞ አድርጋ ፈውሳለች። ስንክሳር 9 የእግዚአብሔር መልአክ የእመቤታችንን ሥጋ ከሐዋርያው ዮሐንስ ጋር ተድላ ደስታ
ወዳለበት ገነት በመንፈስ ቅዱስ ተነጠቁ። ጌታም የእመቤታችንን ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን የመላእክት አለቆች አዘዛቸው። እነርሱም ትወጭ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን የማርያም ሥጋዋ ወጣ። ጌታችንም ዘላለማዊ ወደ ሆነው መንግሥተ ሰማያት መላእክትና ሰማዕታት እየሰገዱላት አሳረጓት። ንጉሥ ዳዊት በወርቅ ልብስ ተጎናጽፋ ተሸፍና ንግስቲቱ በቀኝ ትቆማለች እንዳለ መዝሙር 44 ቁጥር 9። ወንጌላዊ ዮሐንስም ከርሷም በረከትን ተቀብሎ ተመልሶ ከሰማይ ወረደ። ሐዋርያት ተሰብስበው ስለ እመቤታችን ሥጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር ማረጉን ነገራቸው። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በባተ ቀን ዮሐንስ እንዲህ አላቸው፣ የእመቤታችንን ሥጋ ለማየት ኑ 2 ሱባኤ በመጾም እንለምን አለ። በጾም በጸሎት ሱባኤ ያዙ። ጌታም የእመቤታችንን ሥጋ አምጥቶ ስለሰጣቸው በታላቅ ዝማሬ በውዳሴና በጽኑ ምህላ ወስደው ቀድሞ በተዘጋጀው መካነ ዕረፍት በጌቴሴማኒ ቀበሯት። የእመቤታችን የቀብር ሥነ ሥርዓት በተፈጸመ ጊዜ ከ12ቱ አንዱ ቶማስ አልነበረምና ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን በተቀበረች በ3ኛው ቀን እንደ ልጇ ትንሣኤ ተነስታ ስታርግ ያገኛታል። ትንሣኤዋን ሌሎች ሐዋርያት አይተው ለሱ የቀረበት መስሎት ተበሳይቶ በመጀመሪያ የልጅሽን ትንሣኤ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረፍ ብሎ ከማዘኑ የተነሳ ከደመናው ተወርሮ ሊወድቅ ቃጣው። እመቤታችንም ከእርሱ በቀር ሌሎች ሐዋርያት ትንሣኤዋን እንዳላዩ ነግራው አጽናንታው ሄዶ ለሐዋርያት የሆነውን ሁሉ እንዲነግራቸው አዝዛው ምልክት ይሆን ዘንድ ሰበኗን መግነዟን ሰጣው። አረገች። ለሐዋርያው ቶማስ ሰበኗን ስትሰጠው ሐዋርያው ቶማስ ኢየሩሳሌም በደረሰ ጊዜ እመቤታችን እኮ ቀበርናት ብለው ነገሩት። እርሱም ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። አንተ እንጂ የጌታን ትንሣኤ ተጠራጠርክ፣ አሁንም አታምንም ብለው በቅዱስ ጴጥሮስ መሪነት ወደ እመቤታችን መካነ መቃብር ይዘውት ሄደው መቃብሩን ቢከፍቱ ሥጋዋን አጡት። ደነገጡም። ቶማስ አታምኑኝም ብዬ እንጂ እመቤታችን ተነስታ አርጋለች ብሎ የሆነውን ሁሉ ነገራቸው። ለማረጋገጫ ምልክት እንዲሆን የሰጠችውን ሰበኗን አሳያቸው። ሰበኗን መግነዟን ለበረከት ቆራርጠው ከተከፋፈሉ በኋላ ወደ ሀገረ ስብከታቸው ሄደዋል። ሐዋርያትም ትንሣኤሽን ቶማስ አይቶ እኛ እንዴት ይቀርብናል ብለው ከነሐሴ 1 ቀን ጀምረው ሱባኤ ገቡ። በሱባኤው መጨረሻ በነሐሴ 16 ቀን ጌታችን ጸሎታቸውን ተቀብሎ እመቤታችንን መንበር ቅዱስ ጴጥሮስን ንፍቅ ረዳት ቄስ፣ ቅዱስ እስጢፋኖስን ገባሬ ሰናይ ዋና ዲያቆን አድርጎ ቀድሶ ሁሉንም ካቆረባቸው በኋላ የእመቤታችን እርገቷን ለማየት አብቅቷቸዋል። ቤተክርስቲያናችንም ሥርዓት ሰርታ ከሰባቱ አበይት አጽዋማት ሰርታ አስገብታ ይህንን ታላቅ የበረከትና የሚስጥር መገለጫ ጾም እንድንጾም አድርጋለች። ሐዋርያት ያዩትን ድንቅ ሚስጥር የእመቤታችን ትንሣኤና እርገት ለማየትና ከሐዋርያት አበው በረከት ለመሳተፍ ጌታችን ልጆቼ ይላቸው ለነበሩ ሐዋርያት አምሳል ሕፃናትና ወጣቶች፣ ሴቶችና ወንዶች፣ አረጋውያንም የጾም ፍልሰታን መድረሱን በናፍቆት እየጠበቁ በየዓመቱ በጾም በጸሎት ያሳልፉታል። የእመቤታችን ትንሣኤና እርገት መታሰቢያ በጾመ ፍልሰታ ወቅት ብዙዎች ከቤታቸው ተለይተው በመቃብር ቤት ዘግተው አልጋና ምንጣፍ ትተው በመሬት ላይ ተኝተው ዝግን ጥሬ እፍኝ ውሃ እየቀመሱ በጾምና በጸሎት በመትጋት በታላቅ ተጋድሎ ይሰነብታሉ። ስዕለ ፍልሰታ ለማርያም በስሞነ ፍልሰታ ምዕመናን ለእመቤታችን ያላቸውን ጽኑና ጥልቅ ፍቅር የሚያሳዩበት ነው። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብር ሳያገኘው መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በስልጣኑ እሁድ በመንፈቀ ሌሊት እንደተነሳ ሁሉ እርሷም በተቀበረችበት በ3ኛው ቀን ማህደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ መቃብር ክፈቱልኝ ሳትል የልጇን ስልጣን ኃይል ሆኗት መነሳቷን ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲከበርላት ኖሯል። በጾመ ፍልሰታ በቤተክርስቲያናችን በየቀኑ በመሐሌት በሰዓታት በቅዳሴ በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ እርገቷ ድረስ ያለው ታሪኳ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርህራሄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከል በተለይ ምስጢረ ሥላሴ፣ ምስጢረ ሥጋዊና ነገረ ድህነት ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም እንደዚሁም ነገረ ድህነት ከምስጢረ ሥጋዊ ከነገረ ክርስቶስ እና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል።
በሰንበታት የሚዘመሩ መዝሙራትም በየዕለቱ በቅዳሴ ጊዜ የሚነበቡ በመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም ለተዋህዶ በእግዚአብሔር መመረጧ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያዋሱ ናቸው። በጾመ ፍልሰታ ባህታውያን ብቻም ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እኛም የእመቤታችን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባታችንና የእናታችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ደግሞ አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። በተጨማሪም ይህ ጾም ለእመቤታችን ያለንን ፍቅርም የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩበት ቅዱስ ሥጋውን ክቡር ደሙን የሚቀበሉበት በዚህ ጾመ ፍልሰታ ነው። የእግዚአብሔር ምሕረት፣ ቸርነት፣ የእመቤታችን ድንግል ማርያም አማላጅነት አይለየን። አሜን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።